ሁሉንም ወንዶች ግንኙነት ላይ አንበሳ እንዲሆኑ የሚያደርግ አንድ ሚስጥር ልንገራችሁ። ልምምድ ተለማመዱ። በሳምንት 3-4 ግንኙነት በማድረግ ተለማመዱ። ከአንድ ዙር በላይ ግንኙነት በማድረግ ተለማመዱ። ስለ ግንኙነት በማውራት ተለማመዱ። ፍላጎታችሁን የመግለጽ አይነት ነገሮችን ተለማመዱ። ባለቤቴ እንዴት ነው ማስደሰት ያለብኝ የሚባለው ነገር ተለማመዱ። ከምንም ነገር በላይ ደግሞ የተለያዩ ፖዚሽኖችን ግንኙነት ማድረግ ተለማመዱ። ከባለቤታችሁ ጋር የተለያዩ ነገሮችን መሞከር፣ አዳዲስ ነገሮችን መሞከር። በፊት የተደረገ ነገር ዛሬ ሊሰራች ስለሚችል አዳዲስ ነገር መሞከር ነውር አይደለም። በገዛ መኝታ ቤታችሁ ማንም ሊያሳቅቃችሁ አይገባም። ልምምድ በራሱ ማለት ነው 60% 70% የሚሆኑትን ስንፈተ ወሲቦች አውጥቶ ይጥላል። ቢካዝ ወንዶችን ኤክስፔሪንስ ይሰጣቸዋል፣ ጉብዝና ይሰጣቸዋል፣ ድፍረት ይሰጣቸዋል። ግን ይህንን ተደጋጋሚ ግንኙነት እያደረጋችሁ ቶሎ የምትጨርሱ ከሆነ ሁሌ ወይም ብልታችሁ ቶሎ የሚልፈሰፈስ ከሆነ የዛኔ ከልምምድ ጋር ነገር ሳይሆን ትንሽ የሆነች አካላዊ የሆኑ ነገሮች ሊኖሩ ስለሚችሉ መታችሁ እንደ አግባብነቱ ምርመራ አድርገንላችሁ ሕክምና ልናስጀምራችሁ ይችላል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባለቤቴ ከምትታወቅ ሴት ጋር እየተጀናጀነ እንደሆነ ደረስኩበት ትለናለች የዛሬ ባል ታሪካችን። ከተጋባን 5 ዓመታችን ነው። በጣም ደስተኛ የሆነ ቤተሰብ አለን። አንድም ቆንጆዬ ልጅ ወልደናል። ታዲያ ባለቤቴ ከቅርብ ጊዜ ወዲህ ግን ትኩረቱ ሁሉ ስልኩ ላይ ነው። ነገሩ ግራ ስለገባኝ በተኛበት ስልኩን ከፍቼ መከታተል ጀመርኩ። ታዲያ ቴሌግራም ላይ ከአንዲት ሴት ጋር ያለማቋረጥ እንደሚወራ ደረስኩበት። የሚገርመው ነገር ደግሞ ፕሮፋይሏን ሳየው ሶሻል ሚዲያ ላይ በጣም የምትታወቅ ሴት ናት። ብቻ አሁን ላይ ምን ማድረግ እንዳለብኝ በጣም ግራ ገብቶኛል። ደውዬ ላዋርዳት ወይስ ዝም ልበል? እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ትላለች የዛሬ ባል ታሪካችን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡላት እና ደግሞ አካውንቴን ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ እላለሁ። አመሰግናለሁ። ግንኙነት ላይ 2 አይነት ወንዶች አሉ። መጠነኛ የሚባል ጤናማ የሚባል ብልት መጠን ኖሯቸው ለራሱ አይ ባለቤቴን ወይም ጓደኛዬን ያስደሰትኩ ያልሆንኩት ብልቴ ትንሽ ስለሆነች ነው ብሎ የሚጨነቁ አሉ። ሁለተኞቹ ደግሞ ጤናማ ብልት መጠን ይዘው አይጨነቁም። ነገር ግን እንዴት ግንኙነት ማድረግ እንዳለባቸውና የባለቤታቸውን ወይም ደግሞ የጓደኛቸውን እርካታ ጣራ የማድረስ አቅም አላቸው። እነዚህ የሚለያዩበት እንዴት እንደሆነ ልንገራችሁ። አንድ ወንድ ልጅ ብልቱ በቆመበት ሰዓት ላይ የሚለካ ከሆነና 10 ሴንቲሜትር በላይ ከሆነ ይሄ ጤናማ የምንለው ነው። ግንኙነት ላይ ኢፌክቲቭሊ ስራውን መስራት ይችላል። ነገር ግን እዚህ የሚጠቅማቸው የብልታችሁ መጠን ሳይሆን ከሴቷ ጋር መናበብ ትችላላችሁ አትችሉ የሚለው ነገር ነው። እሷ ምን ትወዳለች፣ ምንድነው የሚመቻት፣ ምንድነው የምትፈልገው የሚለው ነገር ከእሷ ጋር እየተመካከራችሁ ማድረግ ይኖርባችኋል። ሁለተኛው ደግሞ ከግንኙነት በፊት ያለው ጊዜ ላይ በተለይ ደግሞ ክሊቶራል ስቲሙሌሽን የምንለውን አብዛኞቻችሁ ልታውቁ ትችላላችሁ። ካልሆነ ደግሞ ጉግል ማድረግ ትችላላችሁ፣ ያው ቲክቶክ እንዳያጠፋው ማለት ነው። ያንን ተጠቅማችሁ ሴቷን በደንብ ካሟሟቃችሁ በኋላ ግንኙነት የምታደርጉ ከሆነ የዛን ጊዜ ሴቷን የእርካታ ጣራ ላይ ማድረስ ትችላላችሁ። ነገር ግን የብልታችሁ መጠን ያን ያህል ማተር ያደርጋል ማለት አይደለም። ነገር ግን የብልት መጠን ትንሽ ስለሆነ ነው ባለቤቴ ጓደኛዬን ማስደሰት ያልቻልኩት እያላችሁ የምትጨነቁ ከሆነ ያ ጭንቀት እየጨመረ ይመጣና ቶሎ ለመጨረስና ፕላስ ደግሞ ብልታችሁ እንዲወድቅ ሊያደርጋችሁ ይችላል። ይህም ከቆይታ በኋላ ስንፈተ ወሲብ ሊያስከትልባችሁ ስለሚችል ያንን ነገር ስትረሱ መቀነስ መቻል አለባችሁ። ፐርፎርማንስ አንዛይቲ የምንለው ነገር እንዳይፈጠር ማለት ነው። ስለዚህ ነገር ጥንቃቄ እንድታደርጉ ነው። በማንኛውም ስንፈተ ወሲብ መታከም ፈልጉ ከሆነ ባይሌ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። አንተማ ሌላ ሴት ጋር እየሄድክ ነው፣ እኔ ጋር ስትመጣ ብልትህ አልቆም የሚልህ እያላችሁ ባሎቻችሁን አኪዩዝ የምታደርጉ ሴቶች አላችሁ። እንደዚህ በተለይ የሚያጋጥማቸው ደግሞ ሹፌር የሆኑ የተለያየ ሀገር ለስራ የሚሄዱ እንዲሁም ደግሞ አምሽተው የሚሰሩ ወንዶች በሚስቶቻቸው እንደዚህ አይነት ነገር ይገጥማቸዋል። እኛ ጋር የሚመጡና ዶክተርን ሚስቴን በጣም ነው የምወዳት፣ ነገር ግን ከቅርብ ጊዜ ወዲህ ብልቴ አልቆም ብሎኛልና አክምኝ ይሉኛል። ስለዚህ ይህ ቪዲዮ ለሚስቶች ነው ማለት ነው። ባሎቻችሁ ላይ እንደዚህ አይነት ነገር በሚያጋጥም ጊዜ የብልት አለመቆም ችግር በብዙ ምክንያት ሊመጣ እንደሚችል ማወቅ አለባችሁ። ከደም ስር ችግር አንስቶ ነርቭ ላይ ችግር ሲኖር፣ ሆርሞን ላይ ችግር ሲኖር፣ ጡንቻ ላይ ችግር ሲኖር እንዲሁም ደግሞ ስነ ልቦና ጫናም ሲኖር እንደዚህ አይነት ነገሮች ያጋጥማሉ። ስለዚህ የባልሽ ብልት አልቆም አለ ማለት ሁሉ ጊዜ ቺት እያረገብሽ ስለሆነ ሌላ ሴት ጋር እየሄደ ስለሆነ ነው ማለት አይደለም። እንደዛ በሚሆንበት ጊዜ ታዲያ ወደ ሐኪም ቤት ሂድና ቼክ ተደረግ ብለሽ ወደኛ ብትልኪው የተሻለ መፍትሄን ታገኙበታላችሁ ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ እየደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ ባይ። ሀብታም ከሆንክማ ስንፈተ ወሲብ አያጋጥምህም፣ የፈለግከውን ሴት ማግኘት ትችላለህ ሲሉ ሰማው። አግኝታችኋትስ?
አጠገቧ ሆናችሁ ብልት የማይቆም ከሆነ ልክ ግንኙነት እንደተጀመረ ከሆነ የምትጨርሱት ገንዘባችሁ የቱ ጋር ነው ጥቅም ያለው የሚለውን አስረዱኝ። መረዳት ያለባችሁ ነገር ስንፈተ ወሲብ ኪሳይም ባንክ አካውንታችሁን ቼክ አድርጎ የሚመጣ ነገር አይደለም። ሁሉም ሰው በግንኙነት ህይወቱ ደስተኛ መሆን አለበት። ሀብታም ሆነ ገንዘብ ባይኖረውም በዛ እርካታ ማግኘት መቻል አለባችሁ። እንደዚህ አይነት ነገር ካስተዋላችሁ ሰውነታችሁ በግንኙነት የማይቆም ከሆነ ቶሎ የምትጨርሱ ከሆነ ኢቭን ግንኙነት ፍላጎት ራሱ ካጠረ አንደኛ ምርመራ ተደርጎ መታከም የሚችል ነገር ነው። ግን ገንዘብ አላችሁ ማለት ከስንፈተ ወሲብ ይጠብቃችኋል ማለት አይደለም። ይሄንን እንድትረዱ ፈልጋለሁ። ልክ ጨርሰህ ካፈሰስክ በኋላ ምን ነገሮች ሀፕን ያደርጋሉ? አንደኛ ብልታችሁ ወዲያው ነው ውርድ የሚለው። ሁለተኛ ድካም ነው የሚላችሁ። ተገልብጣችሁ ጀርባችሁን ሰታችሁ ተኙ ነው የሚላችሁ። ሶስተኛ ደግሞ ስለ እርካታ እናወራለን። ባይዘይ የረካችሁ ነው የሚመስላችሁ። በቃ ከዚህ በላይ ግንኙነት አያስፈልገኝም ፏፈሽ። ከዛ እስከ 30 ደቂቃና ከ1 ሰዓት በኋላ የተለቀቁት ሆርሞኖች ዝቅ ብለው ተመልሶ ሲወርዱ እንደገና ነው የምትፈልጉት ግንኙነት። ስለዚህ ወንድ ከሆንክ 2-3 ግንኙነት ግዴታ ማድረግ አለብህ። ስለዚህ ጊዜ ስጠው። ኦኬ። ልክ እንደጨረስ ብልት ተልፈሰፈሰ ማለት ተመልሶ አይነሳም ማለት አይደለም። ተመልሶ ይነሳል ሰዓቱን ጠብቆ። እድሜያችሁ ሲጨምር በራሱ እየረዘመ ይመጣል ተመልሶ የሚነሳበት። ግን ተመልሶ መነሳቱ አይቀርም። ጭራሽ ካልተነሳ የዛኔ ችግር አለ ማለት ነው። መታችሁ ቼክ ተደረጉ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በር ሁል ጊዜ ክፍት ነው። ባይ ባይ። ከማልፈልገው ሰው ጋር ትዳር ልመሰረት ነው ትላለች የዛሬ ባል ታሪካችን። የክፍለ ሀገር ልጅ ነኝ። 12 ጨርሼ ውጤት እየጠበቅኩኝ ነው። ጎበዝ የምባል ተማሪ ነኝ። ትልቅም ህልም አለኝ። ቤተሰቦቼ ግን ከትንሽ ወር በኋላ ልጅህን ለልጄ ላሉት ሰው ሊድሩኝ ወስነዋል። ልጁን አውቀዋለሁ። መጥፎ ሰው አይደለም። የ6 ዓመት ታላቂ ነው። እኔ ግን ፈጽሞ አሁን ላይ ማግባት አልፈልግም። ወደ ከተማ ጠፍቼ አክስቴ ጋር ሄጄ ለመማር አስብና ደግሞ ውጤት ባይመጣልኝስ ብዬ ተወዋለሁ። እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ሀሳብ አስተያየታችሁን በቅንነት ለግሱኝ ትላለች የዛሬ ባል ታሪካችን። እንደተለመደው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡላት። ተመርመሩ ስንል በምክንያት ነው ባይዘው ወይ ምክንያቱም ብዙ የምናገኛቸው ነገሮች አሉ። ግፊታቸውን እኛ ጋር መጀመሪያ ዳያግኖስ ቢደረጋሉ። ስኳር የምናገኝባቸው ሰዎች አሉ። ኮንትሮል ተደርጓል ወይ አልተደረገም ወይ ቆጣጥረውታል ወይ ሳልተቆጣጠሩት የሚሉትን ነገር እኛ ጋር የሚያዩ አሉ። የታይሮይድ ሆርሞን ችግር እንዳለ የሚያዩ አሉ። የጉበት ላይ ችግራቸውን፣ የኮላሊት ላይ ችግሮችን የሚያዩ ሰዎች አሉ። ስለዚህ መታችሁ መመርመር አለባችሁ ምንለው በምክንያት ነው። እዚህ ስትመጡ ሌሎች ከታች ያሉ ስንፈተ ወሲቡን ያመጡት ነገሮች ሳይታወቁ ከላይ ብቻ ምልክቱን ብቻ ማከሙ ትርጉም አይኖረውም። ስለዚህ ከታች ምንድነው ያመጣው ይህን ነገር የሚለውን ከስር መሰረቱ ለማወቅ የሚረዳን እኛ ጋር መታችሁ በምታደርጉት ምርመራ ነው ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ ለመታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ የደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። ወንዶች ከግንኙነት በኋላ ምን ማድረግ አለባቸው የሚለውን ነገር የባለፈው ሴቶች ምን ማድረግ አለባቸው የሚለው ቪዲዮ ላይ በጣም በተደጋጋሚ ስለጠይቃችሁ ልንገራችሁ። እንደ አጠቃላይ ለወንዶች ግዴታ ተደርገው የተቀመጡ ነገሮች የሉም። ነገር ግን በታደርጓቸው ተመራጭ የሚባሉ አሉ። አንደኛው ግንኙነት ካደረጋችሁ በኋላ ውሃ ሽንታችሁ መሽናት ይኖርባችኋል። ያው ይሄኛው የሚጠቅመው ሞር ለሴቶች ነው። ነገር ግን ወንዶችም ብትሸኑ ሞር ተመራጭ ነው። ሁለተኛው ግንኙነት ካደረጋችሁ በኋላ በተቻለ አቅም በቂ ውሃ መጠጣት፣ በቂ ረፍት ማድረግ ይኖርባችኋል። ሶስተኛው በተለይ ግንኙነት ካደረጋችሁ በኋላ ብልት ደግሞ ያልተገረዛችሁ ከሆናችሁ በሚገባ መልኩ ማጽዳት መቻል አለባችሁ። አለበለዚያ የባክቴሪያና የፈንገስ ኢንፌክሽን ያ ቦታ ሊያጠቃው ይችላል። አራተኛው ግንኙነት ካደረጋችሁ በኋላ ኮንዶም በምታወጡበት ሰዓት ላይ ብልታችሁ ሙሉ በሙሉ በወደቀ ሰዓት ላይ ለመነሳት ያለበት። በተቻላችሁ አቅም ልክ በመጠኑም ቢሆን ልክ ሙሽሽ ስትል የዛኔ ጫፉን ይዛችሁ ካወጣችሁ በኋላ ሙሉ ጎትታችሁ አወጣችሁ ቋጥራችሁ መጣል ይኖርባችኋል። ያንን ኮንዶም በድጋሚ መጠቀም የለባችሁም። ይሄ ለጥንቃቄ እንዲሆናችሁ። እዛውም ላይ ከብልታችሁ ላይ ይሄን ኮንዶም ካነሳችሁ በኋላ የተቀደደ ወይም ደግሞ የተተረተረ ቦታ አለመኖሩን ቼክ አድርጋችሁ ነው መጣል ያለባችሁ። አምስተኛው የመጨረሻው በተቻላችሁ አቅም አንድ ግንኙነት ካደረጋችሁ በኋላ ለሁለተኛው በምትዘጋጁበት ሰዓት ላይ ስናክ ነገር ብትመገቡ በጣም ተመራጭ ነው። አብዛኛው ጊዜ ሊከብዳችሁ ይችላል። ነገር ግን ፍራፍሬዎችን ብትመገቡ ሞር ደግሞ ካርቦሃይድሬት ያላቸው ፕሮቲን ያላቸው ምግቦች ሞር ብትመገቡ ለሁለተኛው አቅም እንዲኖራችሁና እንድትበረቱ ይረዳችኋል። ስለዚህ እነዚህ ነገሮች ማድረጋችሁ እንዳትረሱ። በማንኛውም ስንፈተ ወሲብ መታከም ፈልጉ ከሆነ ስልኬ ባዮ ላይ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ባሌ ሌባ ነው። ሌባ ስልሽ ቀላል ሌባ እንዳይመስልሽ፣ ከባድ እውነተኛ ሌባ። እኔ ደግሞ አፍቃሪ ወስላታ ነኝ። ሀብለት ከሃይ ስኩል ጀምሮ በጣም የምወደው እኩያ የፍቅር ጓደኛ ነበረኝ። የሰው እኔን ከመውደዱና ከማፍቀሩ የተነሳ መላ ሰውነቱ በስሜና በፊት ገጼ የተጥለቀለቀ ነው። ተነቅሶኛል፣ አካሉ ላይም ልቡ ላይም። የእሱን ያህል ባይሆንም እኔም ግን ለሱ ጥልቅ የነበረ እውነተኛ ፍቅር ነበረኝ።
በጣም ነበር የምንዋደደው። ስለ እኔና ስለ እሱ የእኔ ቤተሰብ አንድም ሰው አያውቅም። ቤተሰቦቼ በጣም ወግ አጥባቂና ጥብቅ የሆኑ ሰዎች ናቸው። ለዛም እኔ የፍቅር ጓደኛ እንዳለኝ ይቅርና ወንድን እማቅ እንኳን አይመስላችሁም። ወንድ ልጅ አይኗን ሞልታ እንኳን የማታይ አይናፋር ጨዋ ልጅ ናት ልጃችን ብለው ይደራደራሉ ቤተሰቦቼ። ለቤተሰቤ አራተኛ ልጅ ነኝ። የፍቅረኛ ቤተሰብ ግን እሱን የሚያውቅ ሁሉ እኔን ያቀኛል። በሄደበት በየደረሰበት ከምላሱ ስሜ አይጠፋም። መሐላው የኔ ስም ነው። ሁሉ ነገሩ እኔ ነኝ። ቤተሰቦቹ እንደ ልጅ ሳይሆን እንደ ጓደኛ አድርገው ነው ያሳደጉት። በህይወት ውስጥ የሚካሄዱ እያንዳንዱን ነገር ሁሉም ሰው ያውቃል። ለዛም ገና የሃይስኩል ተማሪ ሆኖ ፍቅር ይዞኛል ብሎ ለእናቱ ለአባቱ በድፍረት ሲናገር እስኪ አምጣና አስተዋውቀን ነበር ያሉት። ያኔም ይዞኝ ሄዶ አስተዋወቀኝ። በወቅቱ በጣም ደንግጬና ፈርቼ ነበር። እንደዚህ አይነት ነገር አለ እንዴ? እንዴት ነው በዚህ እድሜ ፍቅር ያዘኝ ብለህ ለቤተሰብ ተናግረህ አምጣና አስተዋውቀን የሚል ቤተሰብ ምን አይነት ነው ብዬ ተደንቄ ነበር። እኛ ቤት ውስጥ እንደዚህ አይነት ወሬ ቀርቶ ጥርጣሬ እንኳን ቢፈጠር ምን ሊከሰት እንደሚችል አውቃለሁ። እጄም እግሬም በሰንሰለት ታስሮ መኝታ ቤት ውስጥ ነበር የሚቆለፍብኝ። አፈቀርኩ ብዬ አፌም ሞልቼ ልናገር ይቅርና በዛ እድሜ ወስዶ ቤተሰቦቹን አስተዋወቀን። እናቱ አባቱ ትልቅ ግብዣ አድርገው በደንብ ተንከባክበው እንደ ትልቅ ሰው ቤታቸው ውስጥ አስተናገዱኝ። ያኔም ዛሬ ላይ የጀመራችሁት ፍቅር የትም አይደርስም፣ ጨዋ ሆናችሁ ተዋዳችሁ ተከባብራችሁ ትምህርታችሁን ጨርሱ፣ ሃይስኩልን አገባዳችሁ ኮሌጃችሁን እንደጨረሳችሁ ግን ወገባችንን አስረን ደግሰን ኩለን እኛው እንድራችኋለን። እንዳትሳሳቱ፣ እንዳትወርቁ፣ የልጅነት ፈተና እንዳይጥላችሁ፣ ፍቅራችሁ ንጹሕና እውነተኛ ይሁን ብለው ከእውቀታቸውም ከልምዳቸውም ብዙ ነገር ነገሩን። የሚቸግራችሁ የሚያስጨንቃችሁና የሚረብሻችሁ ነገር ካለ እኛን እንደ ጓደኛ አይታችሁ ልታማክሩን ትችላላችሁ ብለው በጥንቃቄ እንድናወራቸው አደረጉ። አባቴ የብዙ ፋብሪካዎችና ድርጅቶች ባለቤት ነው። እኔ ሃይስኩል እያለሁ አንድ ህይወት ያንገላታው ወጣት አንደኛው ፋብሪካ ውስጥ ወዛደር ሆኖ ተቀጠረ። በወቅቱ ከክፍለ ሀገር ነበር የመጣው። እድሜውም 20ዎቹ አጋማሽ ላይ የነበረ ሲሆን ተጎሳቆለና ህይወት ብዙ የፈተነችው ምስኪን ወጣት ነበር። ይህ ልጅ አባቴ ፋብሪካ ላይ ተቀጥሮ ሲሰራ በጣም ቀልጣፋና ከሰዎችም ጋር የሚግባባ ፈጣን ስለነበረ ከወዛደርነት ተነስቶ ለፋብሪካው የበላይ አለቆች ተላላኪ ለመሆን ረዥም ጊዜ አልፈጀበትም ነበር። ከተላላኪነትም እውቅናና ተወዳጅነት እያገኘ በመምጣቱ በአጭር ጊዜ ውስጥ ከተላላኪነት ወደ ጉዳይ አስፈጻሚነት አደገ። ይህ ልጅ ፍጥነቱ፣ አስተሳሰቡ፣ ከሰዎች ጋር የነበረው መቀራረብ፣ ሰዎች እሱ ላይ ይጥሉት የነበረው እምነት ወዛደር ሆኖ ፋብሪካ ውስጥ በተቀጠረ 2 ዓመት እንኳን ሳይሞላው ራሱን የፋብሪካው አስተዳዳሪ ሆኖ አገኘው። አባቴ ዘንድ ከፍተኛ ተቀባይነትና ተወዳጅነትን እምነትንም አገኘ። እዛ ፋብሪካ ላይ አባቴ ይህን ልጅ ፈላጭ ቆራጭ፣ የሁሉም ነገር ኃላፊና የሁሉም ነገር ተጠሪ አድርጎ ሾመው። አባቴ በጣም የወደውና ያምነው ነበር። ወጣትነቱ፣ ትጋቱ፣ የመጣበት እዚህ ጋር የደረሰበት መንገድ አባቴ የሚያለፈበት ስለነበረ ፋብሪካ ውስጥ የአባቴ ዋነኛው ተጠሪ ፈላጭ ቆራጭ ሆኖ እየሰራ እኔም ልመረቅ የተወሰኑ ቀናቶች ሲቀሩኝ ከፍቅረኛ ጋር አንድን ወሬ እያወራን ነበር። የምርቃታችን ቀን ሰርጋችን እንዲሆን ለቤተሰቦቹ ነግረናቸው የእሱ ቤተሰቦች በጣም ደስተኛ ሆነው ለቤተሰቦች እንድነግርና ሽማግሌ የሚለኩበትም ቀን እንዲቆረጥ ከፍቅረኛ ቤተሰብ ጋር በተስማማንበት ጊዜ ላይ እኛ ቤት ውስጥ አንድ ትልቅ ሚስጥር ወጣ። ያ ሚስጥር የሁላችንንም ሕይወት ምስቅልቅሉን ያወጣው ሚስጥር ነበር። ይህ የአባቴ ሰራተኛ በአባቴ ዘንድ የሚታመንና በ5 ዓመት ውስጥ ቀኝ እጅ ሆኖ የተገኘው ወጣት ከኛ ፋብሪካ በእጥፉን የሚበልጥ ትልቅ ተመሳሳይ ፋብሪካ እንደገነባና ያን ፋብሪካ ስራ ጀምሮ በደንብ ዶሚኔት እያደረገ መሆኑ አባቴ ጆሮ ላይ ደረሰ። ሀውለት ይህ ሰው አባቴ ጋር እየሰራ ከውጭ ማሽነሪዎችን አስጭኖ ሲተክል ያን የሚያክል ለፋብሪካ የሚሆን መጋዘን ሲሰራ ሀገር ላይ ምርቱ ወጥቶ ተወዳጅ ሆኖ እዚህ እስኪደርስ ድረስ 2 ዓመታት በላይ የፈጀ ቢሆንም አባቴ ግን ምንም የሚያውቀው ነገር አልነበር። ይህ ሰው ይህን ሁሉ ነገር ሲያደርግ
አባቴ ጋር ቅጥር ሰራተኛ ሆኖ የአባቴ ታማኝ ተጠሪና ጉዳይ አስፈጻሚ እንዲሁም ደግሞ የፋብሪካው የበላይ ተጠሪ ሆኖ አባቴ ይህ ምስጢር ጆሮ እስኪገባ ጊዜ ድረስ እየሰራ ነበር። ይህ ታሪክ እኛ ቤት ውስጥ ሲሰማ አባቴ በጣም ታመመ፣ ተናደደ፣ ደነገጠ። ትላንት ባዶ እግሩን ከሀገሩ መጥቶ አባቴ ፋብሪካ ላይ ወዛደር፣ ተላላኪ፣ ስራ አስፈጻሚ ሆኖ ታማኝነትን አግኝቶ መስራት ከጀመረ 5 ዓመት እንኳን ባልሞላ ጊዜ ውስጥ የአባቴን እጥፍ ድርብ የሚያክል እሱን የሚፎካከርና የሚገዳደር ፋብሪካ አቋቋመ መባልን ሲሰማ ይሄ የአደባባይ ምስጢር ነው። ግልጽና ቁልጭ ብሎ የወጣ እውነታ ነው። ይህ ሰው አባቴን እጥብ አድርጎት ነበረ። ባገኘው እምነት፣ ባገኘው ተወዳጅነት፣ ባገኘው አፈጮሌነት። በእርግጥ እሱ የአባቴን ድርጅት ባስተዳደረባቸው ጥቂት ዓመታት ድርጅቱ ከምን ጊዜውም የተሻለ አመርቂ ውጤትና ገቢን አግኝቶ ነበር። ነገር ግን ካሳወቀው ትርፍ በላይ ይህ ሰው ግዙፍ ፋብሪካ የሚያቋቁም ምን ያህል ገንዘብ ከአባቴ ዘርፎት ነበር። ሀውለት ልመረቅ ነው። የመመረቂያ ቀን ላይም የምወደው ማፈቅረው ሰው አለ፣ ማግባት እፈልጋለሁ ብዬ ለመንገርና ሽማግሌ መች ይምጣ ብዬ ቀጠሩ ለማስያዝ በተዘጋጀሁበት ወቅት ቤታችን ውስጥ ይህ ጉዳይ ሲፈጠር አባቴ ለሳምንታት ያህል በንዴት በጣም ታሞና ሚዛው የሚጨብጠው ነገር አጥቶ ነበር። ከዛም በኋላ ይህ ሰው አባቴ ይህን ጉዳይ እንዳወቀና እንደደረሰበት ሲያውቅ ስራውን ለቀቀ። እስከዛች ቅጽበት ጊዜ ድረስ ግን የአባቴ ቅጥር ሆኖ እኛ ፋብሪካ ላይ እየሰራ የነበሩ። ከሳምንታት ብስጭትና መናደድ በኋላ አባቴ ለሱ ኃላፊነት ሰጥቶ የነበረውን ድርጅት ኦዲት ማድረግ ጀመረ። ሂሳቡንም በሚሰራ ሰዓት ይህ ሰው እንዲገኝና ሂሳቡን ሰርቶ ኦዲትም አስደርጎ አስረክቦ እንዲወጣ ቢጠይቀውም አሻፈረኝ፣ እዛ ቦታ አልደርስም ብሎ ዘጋው። አባቴ ባደረገውም የሂሳብ ምርመራ እዚህ ጋር በቁጥር ብነግርሽ ልታምኘኝ የማትችው ብር መመዝበሩን ደረሰበት። ይህ ጉዳይ ከእጁ የወጣ ነው። ሰርቆኛል፣ ዘርፎኛል፣ በእኔ ገንዘብ ነው እዚህ ጋር የቆመው ብሎ ለመክሰስ አፍም ወሬም ማስረጃም የለውም። ምክንያቱም እሱን ተማምኖ እሱን አምኖ ለዓመታት ሲያገለግሉ የነበሩ የድርጅቱ መሪዎችን፣ የፋብሪካ ባለሙያዎችን በሱ ትዕዛዝ መሰረት አባቴ አሰናብቷቸዋል። የሚገርምሽ ግን እነዛ ሲኒየር የሆኑ የፋብሪካ ባለሙያዎች፣ ጎበዝ ሰራተኞች እንደዚህ አድርገዋል እንደዛ አድርገዋል ብለው ከአባቴ ፋብሪካ የተባረሩ ሰዎች ሁሉ መጨረሻ ሲጣራ የባለቤቴ ፋብሪካ ውስጥ ተቀጥረው እየሰሩ ነበር የተገኙ። አባቴ ይህን ሀዘን መቋቋም አልቻለም። ከዛ በኋላ ግን አንድ የዘየደው ነገር ለእኔም ለአንቺም ለሰሚውም ድንቅ የሆነ ነገር ዘየደ አባቴ። አንዳንዴ ሳስበው ሁሉም አባቶች እንደ አባቴ ቢሆኑ ጥሩ ነበር እላለሁ። አንዳንዴ ሳስበው ደግሞ የኔም የህይወቴን መጨለም፣ የኔን ደስታ ማጣት፣